እንግዲህ ምንም ስቃይ ቢበዛብኝም ምንም አዘን ቢበረታብኝም አንቺን ከማግባት ወደ ኋላ አልልም ብሌን እያለ እንግዲህ ስለሷ እያሰበ ይገኛል። ጄሪም ታዲያ ያረገዘችው ሀብትና ንብረቱን ለገንዘቡ ብላ እንደሆነ እራሷ ባንደበቷ እንግዲህ በውስጧ ተናግራለች ማለት ነው። ብሌንዬም የእሷን ማርገዝ ስትሰማ እንግዲህ እንደዚህ ስቅስቅ ብላ አለቀሰች። ከባድ ውሳኔ ይወሰናለች። አምናንን ከዚህ በኋላ አጠገቤ እንድትደርስ አልፈልግም። አሁን አንተ የልጅ አባት ልትሆን ነው። ስለዚህ እኔ ራስ ወዳድ ሆኜ አንተን ወደ ራሴ ማምጣት አልችልም። ይቅርታ አምናን፣ ይሄንን ስልህ ሊከፋ ይችላል፣ ግን ደግሞ እውነታው ይሄ ነው። እኔም ሴት ነኝ ብላ እንግዲህ ወሰነች ማለት ነው። እናት ዛህራ ደግሞ ተየኔ ልጅ ምን እንደሚፈጠር አታውቂም። ይሄ እርግዝና የሚደበቅ ነገር አይደለም። እርግዝና ሆድ እየገፋ ይሄዳል። ስለዚህ ዝም ብለሽ ትዕግስት ኖሮች ተመልከች የኔ ልጅ። እርጉዝ ላትሆን ትችላለች። እቺ የሆነ ያቀደችው ነገር ሊኖር ይችላል አለች ማለት ነው። እንግዲህ ወይዘሮ ሜርሲ ሲፈን ወይዘሮ ሰማልን ስታሰናብታት ቪዲዮ ቀርጻታለች ማለት ነው ተደብቃ። በዛ ቪዲዮ እንግዲህ እያስፈራራቻት የሆነ የምታደርገው ነገር አለ። እንትና ወይዘሪት ሜርሲ ለምን መጣች እዛ ቤት? ምን ፈልጋ ነው የመጣችው? ከወይዘሮ ሰማሃል ጋር ጥለኛ ናቸው ሁለቱ ማለት ነው። እና ይሄንን ነገር ደግሞ ወይዘሪት ሰማሃል ለሲፈን ነግራታለች ጠላቷ እንደሆነች። እናም ሲፈን ወይዘሮ ሰማሃልን ስታሰናብታት ቪዲዮ ቀርጻ እንግዲህ ዛሬ ጥሩ ስጦታ ላንቺ ያለኝ ብላ አምጥታ ሰጠቻት። ከዛም ሲፈን እንደነገጠች እንግዲህ አሁን በቀጣይ በዛ ቪዲዮ ትደራደራታለች። ይሄንን ቪዲዮ ለአምናን ከማሳይና እኔ ከማዝሽ ትላታለች። እንግዲህ ሲፈን አሁን በሜርሲ ቁጥጥር ስር ውላለች። ወይ ከዛ ቤት ወጥታ ትሄዳለች ወይ ደግሞ የሆነ ነገር ታደርጋለች። እቹ ሲፈን እንደጀመረችው እሷንም ትጨርሳታለች ብዬ አስባለሁና ሜርሲ እውነት ለአምናን አዝና ነው እዛ ቤት የመጣችው። የወንድሜ ልጅ ትላለች ሁልጊዜ ማለት ነው ይመስለኛል። እሷ የወንድሟን ንብረት ልትካፈል ይሁን እዚህ ቤት የመጣችው። እችኛውም ደግሞ የአምናን አክስት፣ እሷም ደግሞ ወይዘሮ ሰማሃል እህቴ ደምሽ ደመካል በሆኑ አይቀርም። አንቺን እንደዚህ ያደረገሽን ሰዎች በቅርብ ደርስባቸዋለሁ። እመኝኝ እህቴ፣ ሁላቸውንም ዋጋቸውን እሰጣቸዋለሁ። እንደዚህማ አይቀርም እያለች እንግዲህ ወይዘሪት ይቺ የአምናን አክስት ሜርሲ ሳትሆን ያችኛዋ እናት እህት ማለት ነውና እንግዲህ እሷ ለብቻዋ እያወራች ትገኛለች ማለት ነው። እናም አምናን ጄሪ አርግዣለሁ ስትለው በእውነት በጣም ነው የደነገጠው። እንዴት? ለምን አለ። ምንድን ነው ለምን ታዲያ? እልል ደስ ይላል እንጂ አለች አክስቲቱ። ከዛ በኋላ በጣም ተናደደ። ብሌንዬም እንግዲህ ተሽከርክራ ፎቁ ደረጃው ላይ ወጣች። እሱም ተከትሎ ብሌን ምን ሆነሻል ሲላት ምንም አልሆንኩም፣ ወደ ክላሴ መግባት ፈልጌ ነው አለች። ብሌኔ በጣም ነው የደነገጠችው። ያልገመተችው ነገር ነበረ። እኔ በዚህ ሰዓት ሁልጊዜም ከጎን ልሆን እችላለሁ፣ የሚስጥር ጓደኛም ልሆን እችላለሁ ብላ እንግዲህ ነበረ። ነገር ግን ደግሞ ሀሳቧን ቀይራለች ብሌን ማለት ነው። ከዚህ በኋላ አምናን እኔ በምታዘኝ ነገር ሁሉ ከጎን ልሆን እችላለሁ፣ ግን ደግሞ በሌላ ነገር አንተም ወደ እኔ እንዳትመጣ እኔም አጠገብህ አልደርስም የሚለውን ውሳኔ ወሰነች። ታዲያ እናት ዛህራ ተይ የኔ ልጅ፣ በኋላ የሚቆጭሽን ነገር አታድርጊ፣ በኋላ ምን እንደሚፈጠር አታውቂም። ስለዚህ ትዕግስት ይኑርሽ። አይ እናቴ ዛህራ፣ እኔማ ራስ ወዳድ ሆኜ ይሄንን ልጅ ወደ ራሴ መምጣት አልችልም። አሁን እሱ የልጅ አባት ሊሆን ነው። ልጃቸውን በፍቅር ማሳደግ ነው ያለባቸው። እኔ ከዚህ በኋላ ከመሀላቸው ወጥቻለሁ ብላ ደመደመች። ከዛ በኋላ እንግዲህ ብሌኔ በጣም አለቀሰች። አውቃለሁ ይከፋል፣ ብዙ ነገር ይሰማታል። ታዲያ እሱም ነግሯት ነበረ። ብሌን እኔ ልትቀርብኝ አይገባም፣ ምናልባት ልጎዳሽና ልብሽን ልሰብረው ይችላለሁ። አትጎዳኝም አቶ አምናን፣ እኔ ግን ምንም ብትለኝ እንደፈለክ በሀሳብ ትችላለህ፣ ሁሌም ከጎንህ አለው አለችው። እሱ ግን ያው ውስጡ አልተዋጠለትም ነበረ። እንግዲህ ያው እርግዝናውን ስትሰማ ሀሳቧን ቀየረች፣ ደነገጠች፣ ማመን አቃታት። በቃ እንግዲህ የወይዘሪት ጄሪ ጉዳይ ይሄ ነው እላቸዋለሁ። እሷ
ለሀብት ንብረቱ ብላ ነው አደንዝዛው የዛን ቀን አብራ ያደረችው። ስለዚህ እንግዲህ ዛሬ ከአፏ ውስጥ ባታወጣም ተናግረዋለች ማለት ነው። ገንዘብህን ሀብትህን ፈልጌ ብላለች ማለት ነው። እና እናቱን ደግሞ እንግዲህ መድኃኒት ቀይራ የያዘችው ቪዲዮም አለ ሜርሲ። ያ ሚሞሪ ደግሞ እና ዛህራ ጋር ይሁን እዚቹ ሜርሲ ጋር ይሁን ገና አልታወቀም። በሱ ደግሞ እችን ሜርሲ ማናት ጄሪን በሱ ታስፈራራታለች። እናም እቺ የአምናን አክስት ከዚህ በኋላ ከሜርሲ ጋር እንዳላይሽ እንዴ? ለምን? ጓደኛዬ እኮ ናት። እጂ ጓደኛ ትላለች እንዴ? የምን ጓደኛ ነው? እሷ የት አንቺ የት? ስለዚህ ከእሷ ጋር እንዳላይሽ ተናግሬያለሁ። ተግባባን አለቻት። እሺ አለች። እንግዲህ ጄሪ አሁን አጣብቅኝ ውስጥ ገብታለች። ሜርሲ ጋር ተሳስታን ከመገናኘት አትችልም ማለት ነው። ስለዚህ ጄሪ ከሜርሲ ጋር ስትቀር ምንድን ነው የቀረሽው ብላ ስትናገራት እንግዲህ ከዚህ በኋላ እኔና አንቺ አንድ ላይ መሆን አንችልም ትላታለች። ከዛ በኋላ ወይዘሪት ሜርሲ አጠገቧ ያለውን ቪዲዮ ደግሞ ለእሷ ታሳያትና ተበሳ ታስፈራራታለች። ገብቷቸዋል አይደለ? ነገሩ እየከረረ ነው የሄደው። ካሁን በኋላ ምንም የሚቀል ነገር የለም። አምናን በጣም ነው ያስለቀሰኝ ዛሬ እውነት ለመናገር። እናት የሌለው ሰው መቼም ደስተኛ አይሆንም አለ። እውነት ነው። ምን ያክል እንደሚጎል እናውቀዋለን። ከባድ ነው። ብቻ እንግዲህ ለድራማውም ቢሆን የእናት ነገር ከባድ ነው። እናም እንግዲህ ያ እጅ የተቆረጠው የአሮን ነው ብላለች። አሮን የሚባለው ሰውዬ እንግዲህ ማን እንደሆነ አላውቅም። የአምናን አባት ይሁን ወንድሙ ይሁን የማውቀው ጉዳይ የለም። ግን አምናን ይህን ጉዳይ መስማት የለበትም። ወይዘሮ ሰማሃል እህቴ እመኝ፣ ያንቺንም የአሮንንም ደም እመልሳለሁ። እንደዚሁ ደማችሁ በሶ አይቀርም፣ ቃል እገባልሻለሁ እህቴ እያለች እንግዲህ እያለቀሰች ነበረ ማለት ነው። ወይዘሪት እቻ አክስት ስሙ አይገባኝም። እና ሜርሲም ታዲያ ሂጂ አንቺ ንገሪ፣ እኔ ምን በወጣኝ ነው ከአንቺ ጋር የምንከረፈፈው? ሂጂና አንቺ ራስሽ ተናገሪ። እጅ ለእጅ እንደው አብሬ ያሳወራለሁ። ጭራሽ ባልንጀራው አደረገችኝ እንዴ! ከዚህ በኋላ ግን ይኸውልሽ ወይዘሪት ጄሪ ነግሬሻለሁ፣ እቀየርብሻለሁ አለቻት። እንደ ጓደኛዬ ምን አደረኩኝ? ሁሉንም ነገር እኮ አብረን ነው የጀመርነው ብዬ ነው እንዴ? አንቺ ልጅ አረ መታወሪውን ወጌ እንዴ! የተኛሽው ከኔ ጋር ነው እንዴ? ያረገሽው ከኔ ነው? ምን እየሆንሽ ነው? ትላለች። ከዛ በኋላ እንግዲህ ብሌን ወስናለች። ከዛ በኋላ ከአምናን ጋራ አልተገናኙም፣ አይነን ላይንም አልተያዩም ማለት ነው። አሁን አምናን ላይ ትቀየርበታለች ብሌን ማለት ነው። ትቀየርበታለች ሙሉ በሙሉ ብሌን አሁን ሌላ ሰው ትሆናለች። ታዲያ ወይዘሪት ጄሪ አቶ አምናን ክፍል ገብታ አምናን ደህና ነህ? እናት የሌለው ሰው እኮ ደህና ሊሆን አይችልም። ተው እባክህ እንደዛ አትበል። ደግሞ ልጃችን እኮ ሊመጣ ነው። ስለዚህ እሳቸውን ይተካልናል። ከዛ እንግዲህ እኔ ተው እንጂ አምናን አላማዬን አታሰናክልብኝ። ምንድን ነው አላማሽ? አፏን ዝግት ታደረገችና አላማዬ ያንተ ሚስትና ያንተን ንብረት ያንተን ገንዘብ መውሰድ አለች። ምንድን ነው አላማሽ? አንተን ማግባት፣ አንተን የኔ ባል አድርጎ መኖር። አይኑን ጭፍን እናደረገና አመኝኝ ብሌንዬ አገባሻለሁ አለ። ብሌን ነው ያልከው ብላ እንግዲህ ብድግ አለችበት። እሱም ደነገጠ ማለት ነው። እሱ ሙሉ በሙሉ ሀሳቡ ብሌን ናት። ብሌንን ይወዳታል። ግን አለ አይደለ እየተፈጠረ ያለው ነገር ደግሞ ትንሽ ግራ ያጋባልና ግን ይህ ልጅ እውነታው ላይ የደረሰ ቀን ምን እንደሚፈጠር ማሰብ ይከብዳል። አይደለም አንድ ልጅ፣ ሁለት ልጅ፣ ሶስት ልጅ እንኳን ብትወልድለት ምን እንደሚያደርጋት እንግዲህ እሷ ነች የምታውቀው ማለት ነው። ምክንያቱም የእናቱን መድኃኒት የቀየረችው እሷ ናት። ታዲያ ብሌኔ በጣም ተከፍተሽ ታውቂያለሽ? አዎ ከፍቶሽ ያውቃል ብሌን ሲላት፣ አዎ ከፍቶኝ ያውቃል። መቼ? የእናትህን መድኃኒት መረዘሻል ያልከኝ ቀን። እኔ ደግሞ እናቴ የሞተች ቀን የከፋኝ አላት። ከዛ በኋላ አየችውና አምናን አቤት አይዞህ እሺ አለችው። እንግዲህ ከዛ በኋላ አንጀቱን በላቸው። ተያይዘው ወደ እሷ ክፍል ሄዱ። ከዛ በኋላ አሁን እኔ በዚህ ሁኔታ ምን ልሆን እዚህ ጋር መጣሁ? ብሌን እባክሽ አሁን ላይ ምንም ብልሽ እንኳን
በሆነ ነገር እንዳታዩ። አሁን እኔ አይደለሁም እያወራው ያለሁት። ችግር የለውም አምናን። እንደውም ከሌላ ጊዜ አስበ አሰላስለ ከምታወራው ዛሬ የምታወራው ነው ለእኔ ጥሩ አለችው ማለት ነው። ከዛ በኋላ እንግዲህ ና ተረት እነግርሃለሁ ብላ ለአውራ ያስተኛችው። ከዛ በኋላ ነው ነገር የተቀየረው። እንግዲህ እሷም ተረቱን ነገረችው። ተረታቸውን ጨርሰው አመሰግናለሁ ብሎ ከተነሳ ከሄደ በኋላ ወይዘሪት ጄሪ እንግዲህ ሰብስባቸው ሳሎን አምናን አቤት የሆነ የምነግርህ ነገር አለ። ምን ነበር? ከዛ አክስትዮዋን አየቻት። ምንድነው? ተናገሪ። አርግዣለሁ። ምን? አርግዣለሁ? እንዴት? ለምን? ደግሞ ምን አይነት ጥያቄ ነው ልጅ? ለምን እንዴት ይባላል እንዴ? በጣም ደስ ይላል። ደግሞ ይሄንን ወሬ እራሳችሁ መኝታችሁ ሄዳችሁ አውሩ አለች። ከዛ በኋላ እሱ ሄደ። ይኸውልሽ እዚህ ጋ እኔ አንቺ አምናን ብቻ ነው ቤተሰብ፣ ሌሎቹ እንግዳ ናቸው። ስለዚህ እንደዚህ አይነት ወሬ ለብቻ ነው መወራት ያለበት። የባልና ሚስት ወሬ ሌላ ሰው መስማት የለበትም አለች አክስቲቱ። ከዛ በኋላ እንግዲህ ይሻለች። አቶ አምናን ምንም አልተዋጠለትም። እንግዲህ ጄሪ ማርገዙንም አልተደሰተም፣ አልሞቀውም፣ አልበረደውም በጭራሽ ማለት ነው። ምንም አለ አይደለ የሆነ እንትን ነው በቃ ፍዝዝ ድንግዝ ነው ያለውና። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለሁ